እሺ ውድ ቤተሰቦቼ እንግዲህ ይሄ የኔ ሸቃሊት ነው። ያው ከዚህ ጠቁር ያለው ትንሽ ያረረውን ለኔ ስላስቀራሁኝ ነው። የሩዝ ካብሌ ነው። በጣም ቆንጆ ነው። የጥማር ውድ ቤተሰቦቼ ሰርታችሁ ሞክሩት። በነገራችን ላይ ያው እኔ ሸቃላ ስባል አይከፋኝም። እናንተ የሚከፋችሁ ለምንድን ነው? ብዙ ልጆች ያላችሁ በዙሪያ ሸቃላ ስትባሉ የሚከፋችሁ። ይሄ ግን ለኔ ልክ አይመስለኝም። ምሳሌ ዶክተር ብኮኑና አሁን ምሳሌ እኔ ዶክተር ሰዓዲያ ብባል አይከፋኝም። እንደውም ደስ ነው የሚለኝ አይደል? ደግሞ ሸቃላን ሲባል እንደዛው ነው ደስ የሚለኝ። ምክንያቱም የስራው አይነት ይለያይ እንጂ ሁሉም ስራ ነው። ልመናና ስርቆት ነው የሚያሳፍረው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦችን አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዴት ይዟችኋል? ረመዳን እንዴት ነው? ረመዳን ሳናውቀው እያለቀብን ነው። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ውዶች። ዛሬ ደግሞ ለስሁር የሚሆን ያው 11ኛ ሌሊት ነው። መቼ እንደምለቀው አላሁ አለም። ለስሁር የሚሆን ቆንጆ ሩዝ ካብሌ እየሰራን የሆድ ሆዳችን እናውራ ውዶቼ። ቪዲዮውን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ውዶችዬ። ከቤት የደርሳችሁ ቪዲዮ ካያችሁልኝ አይቀር ላይካችሁን እፈልገዋለሁ። ላይክ አድርጉልኝ። ምክንያቱም ኮሜንቱ 25፣ 26፣ 30 እስከ 40 ኮሜንት ይሆንና ላይኩ ግን 15 ምናምን እየሆነ ነው። ግን አልሐምዱሊላህ አመሰግናለሁ። ወዳችሁ ፈቅዳችሁም ስለምትከታተሉ ምስጋና ከልብ ነው። ውድ ቤተሰቦች የዩቲዩብ ቤተሰቦች እንዴት ይዟችኋል? ዩቲዩብና ስራ፣ ረመዳን፣ የመዳም ጥግረራ እንዴት ነው? እንዴት እያስኬዳችሁት ነው? የእንቅልፎስ ነገር አይዟችሁ። አንድ ቀን ፈምሰን ሀገራችን ስንገባ የተሻለ ስራ እየሰራን እንቅልፉንም ላሽ እያልን በረፈት ዛሬ ያበደ ካብሌ ለመስራት ቲማቲም ስለሚያስፈልገኝ በዚህ መልኩ ቲማቲም ቆራርጫለሁ። በነገራችን ላይ ይሄን ቲማቲም ከ15 ቀን በፊት ነው ቆራርጠን ፍሪዘር ያስቀመጥነው። እህቴም የአክስቴም ልጅ ነበር ከኔ ጋር አብረን ቆራርጠን ያስቀመጥነው ነው። አሁን እያወጣሁ ነው የምጠቀመው። ያፋጥናል። ለወቅት በጣም አሪፍ ነው። የኔ ውድ ልትኔ ትዝታ ካየሽ ይሄን ቪዲዮ ኮሜንት አስቀምጥልኝ። እንደምታዩ እርግጠኛ ነኝ፣ ተስፋ አደርጋለሁ። ይሄ ዋንጭ ጋር ያዘጋጀ ነው ቲማቲም ዛሬ ሩዝ ካብሌ ሊሰራበት ነው። ውድ ቤተሰቦች እንግዲህ ዛሬ ካብሌቱን ለመስራት ትንሽ የጎደለ ነገር አለ፣ ግን ባለው ነው የምንሰራው። ቀለል ያለ ነው። በጣም ቆንጆ ነው። ተወዱታላችሁ። አሁን ጽዳት እያጸዳሁ ነበር። ስሁር ስሪ ሲሉኝ ደርሷል። አሁን ደግሞ ከአንድ ሰዓት በላይ ሆኗልና ቶሎ ነው እየሰራ ያለሁት። ግን ምንም ቢሆን የሆነ አጋጣሚ ካገኙት ቪዲዮ መቅረጼን አላቆምም። ለዛ ነው ውድ ቤተሰቦቼ፣ በርቱ፣ እንበርታ። የዛሬውን አለመመቸት ሳይሆን ያለብን የነገውን ነው። እና ውድ ቤተሰቦቼ ባገኛችሁት አጋጣሚ ቪዲዮ ለመልቀቅ ቪዲዮ ለመስራት ሞክሩ። የዩቲዩብ ጓደኞቼ ቢያንስ በሳምንት 3-4 ቪዲዮ እንኳን ለመልቀቅ ሞክሩ። በእርግጥ አውቃለሁ ከሰው ቤት ይቸግራል። ያው የመዳም ቤት አይመችም። ግን በተለይ ምግብ የሚሰሩ ልጆች ስለሆነ ስለ ዲራማ ነገርም የምትለቁ ልጆች በቀን ቢቀር በሳምንት 4-3 ቪዲዮ ለመጫን ሞክሩ። እንበርታ። ምክንያቱም የሰው ቤት ቋሚ አይደለም። የሰው ቤት አማራጭ በማጣት ለመለወጥ ያደረግነው ጥረት እንጂ ሁልጊዜ መኖሪያችን አይደለም። እንደኔ እይታ ማለት ነው። ሁልጊዜ ዘላለምን ከሰው ቤት የሚኖር የለም። ከሰው ቤት ለመውጣት በተሻለ መጠን መጣር አለብን። ስለዚህ ዩቲዩባችን ደግሞ አንድ መፍትሄ ነው። ጠንክረን ሰርተን በርትተን ልክ እንደ ጀግና እህቶቻችን እናታዋቸውም ከአረብ ሀገር ወርደው በቃ ቆንጆ ህይወት እየኖሩ እነዛ ለኛ አርአያ ሊሆኑ ይገባል። በቃ እናንተ አሁን አንዳንድ ሰዎች አላችሁ ልክ እንደ እናቶቻችን ነው መኖር የምንፈልግ። ከሳውዲ ወርደን ምንም ስራ እንሰራ ምናምን የምትሉና አቤት እናትሽ እኮ በደህናው ኑሮ ነው የኖረችው፣ በደህናው ሰዓት ነው የኖረችው። የኛና የነሱ ሰዓቱ አንድ አይደለም። በአሁኑ ሰዓት እንኳን ወንድ ብቻውን ሰርቶ የሁለቱም ተሰርቶ ኑሮ ትንሽ ጋር ይደብሏል።
ያው ግን ይሄን ስላልኳችሁ ወንዶቹም ኃላፊነታቸውን ይርሱ ማለት አይደለም። እና ውድ ቤተሰቦች ጠንከር ብለን ሰርተን ተለውጠን ዩቲዩብ ደግሞ ግዴታ በዩቲዩብ በሚከፍለው ብቻ ሳይሆን ሌላም ስራ ለመስራት ይረዳናል። ከሀገራችን ከገባን በኋላ በዩቲዩብ ምክንያት የተለያዩ ስራዎችን መስራት ስለምንችል በአሁኑ ሰዓት ሶሻል ሚዲያ ለሁሉም ስራ ክፍት ስለሆነልን እንጠንክር እንበርታለን ውድ ቤተሰቦች። እና ውድ ቤተሰቦች ስራችንንም እየሰራን ቪዲዮአችንንም እየለቀቅን ሁሉንም እያስኬርን መሆን አለበት። ከስደት ለመውጣት በየቀኑ አንድ እርምጃ መሄድ ያለብን። ምክንያቱም ስደት እንደኔ ምርር ያላችሁ ካላችሁ ማለት ነው። ይሄን ማለት ውለታውን እረሳለሁ ማለት አይደለም። የስደት ውለታ በጣም አለብኝ። አልሐምዱሊላህ ስደት ብዙ ነገር ይቀይሮታል ብዬ አስባለሁ። አዎ እርግጥ ነው ውድ ቤተሰቦች ያው ሳውዲ ሆነን በወር 2000 ሪያል በወር 8 እንደሚከፈለን ያህል ኢትዮጵያ ላናገኘው እንችላለን። ያንን እንግዲህ ግን ቢሆንም ያንን ሳይሆን የብሩን ማነስና መብዛት ሳይሆን ያለብን እንቅልፉ ጧት እንቅልፉ ሲነቃ የሰው ልጅ ባሉንና ልጁን ሳማ አድርጎ ወደ ስራው ካልሄደ ምን ህይወት ነው? በጣም ደባሪ ነው የምር። እናም ልጆቻችንን ሲጫወቱ እያየን ልጆቻችንን እየሳምን እያጫወትን ዳራችንን እየመራን በሀገራችን ጥሩ ህይወት ለመኖር ዛሬ መጣር መልፋት አለብን። እንግዲህ የዩቲዩብ ቤተሰቦች በርቱ። ይሁላ ለእናንተ ነው የማወራው። ቤተሰቦች የካቢሊያችንን ቅመም በዚህ መልኩ አዘጋጅቻለሁ። እንደምታዩት ቅመሙ ከዚህ ጋር አለ። ምን ምን እንደሁ በዝርዝሩን እነግራችኋለሁ። ከዚህ ጋር እንደምትመለከቱት ይሄን እንደምትመለከቱት ማጅ ነው፣ ግን በይሄ ነው በዱቄቱ ነው ያለው። ያን እንትኑ አይደለም። ይሄን ደግሞ ራሱን የቻለ የካቢሊ ቅመም ነው። ይሄንን ንጹህ ወርድ ነው። ካሜራው ትንሽ ቀየር አድርጎታል። ማድሪ ያለው ዓለም ለምን እንዲሁ ይሄ ነጭ ቅመም ነው። ይሄኛው ደግሞ የቢሪያኒ ቅመም ነው። የካቢሊ ቅመምና የቢሪያኒ ቅመም በነገራችን ላይ የቢሪያኒው ደረቁ ሎሚ በዛ ስለሚል ነው እንጂ ብዙም ልዩነት የለውም። ግን ከሁሉም ትንሽ ትንሽ አድርጌያለሁ። ይሄ ንጹህ በርበሬ ነው የሚያቃጥል የፓኪስታን በርበሬ። ይሄ ሄል ነው። እንትኑ ያልተፈጨው ስለሌለኝ የተፈጨውን ነው የተጠቀምኩት። እስከ ዛሬ ሳረግ ነፋው ነበር። አሁን ግን ችግር የለውም ስላለች ሴትዬ በዚህ መልኩ አድርጌዋለሁ። ይሄን ደግሞ ቁርንፍድ ነው። ትንሹ ይሄ ቁርንፍድ፣ ይሄ ሄል፣ ትናንሹ ቁርንፍድና ሄል ነው። ውድ ቤተሰቦች በዚህ መልኩ ቅመማ ቅመሜን አዘጋጅቻለሁ። ሽንኩርታችንና ቲማቲማችን በዚህ መልኩ እየበሰለ ነው። በነገራችን ላይ የዛሬው የምሰራው ዶሮ ለየት ይላል። ያው ምኑ ለየት እንደሚል እንግዲህ አብረን እናያለን። ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንበርታ ውድ ቤተሰቦች፣ በርቱ፣ እንበርታ። ውድ ቤተሰቦች ያው በወሬ ምርቃና ትላላችሁ። ነጭ ሽንኩርት አልጨመርኩም። አሁን ሊጨምር ነው። ችግር የለውም አሁን ብጨምረው፣ ግን መሆን ያለበት ሽንኩርቱ ጋር ነበረ መጀመሪያ። ግን እንግዲህ ያው ሆነ አይደል? ሆነ። ቤተሰቦች የዛሬውን ዶሮ ለየት ያለ ነው ያልኳችሁ፣ ላሳያችሁ ነው እንዴት ለየት እንዳለ፣ ለምን እንደተለየ። በዚህ ነው የምሰራው ሩዝ ካቢሊ። ይሄን ምን መሰላችሁ እንትን እንደ ሳምቡሳ ሆኖ ረጃጅም እንሰራልና እንደዚህ ስጋውን ዶሮውን አብስለን አጥንቱን አውጥተን በዛ ልንሰራ ተዘጋጀ። ከተዘጋጀ ካበሰልኩት በኋላ በነገራችን ላይ ንጹህ ነው ወላሂ አጥቤ በሎሚ በምናምን እና ያበሰልኩት። ይሄ ላውን የምታዩት ቆሻሻ እንዳይመስላችሁ። ካዘጋጀሁት በኋላ ሴትዮዋ ሀሳቧን ቀየረኝና ያለውን ሳምቡሳ ጥበሽ ይሄንን ካቢሊ ስሪበት አለች። እሺ አልኩኝ። በነገራችን ላይ ካቢሊና ቢሪያኒ ልዩነቱ 2 ወይም 3 ግብአት ብቻ ነው እንጂ አንድ ነው። ጣዕሙ ራሱ ይቀራረባል። ቅመሙ ራሱ የካቢሊ ቅመም ከሌላችሁ በቢሪያኒ መስራት ትችላላችሁ። የቢሪያኒ ከሌላችሁ በካቢሊ። እናም ካቢሊ ስሪ ያለችኝ እሺ አልኩ። አሁን ይሄን እንዴት እንደማረገው አብረን እናያለን። አሁን ውድ ቤተሰቦች የቀረውን ግብአት ልንጨምር ነው። የቀረው ግብአት ምን መሰላችሁ? የብርቱካን ጁስ፣ እንደገና 1 ማንካ የብርቱካኑ ፍቅፋቂው። ቢሪያኒ ሲሆን የሎሚን ብንጨምርበት አሪፍ ነው፣ ትንሽ ወምጨጭ እንዲል። ካቢሊው ግን ያው ጣፋጭ ነው እንጂ መሆን ያለበት ብዙ መሆንጠጥ የለበትም።
ቢሪያኒ እንዳይመስልብን ማለት ነው። በዚህ መልኩ ከሆነ በኋላ አሁን ይሄ ትንሽ ይንተክተክ እና ቀሪውን ደግሞ አሳያችኋለሁ። አሁን ውድ ቤተሰቦች እንግዲህ የምንጨምረው ዶሮአችንን ነው። ዶሮአችን የበሰለ ስለሆነ በደንብ ቲማቲሙና ቅመሙ ሌላው ግብአት በደንብ አብስየዋለሁ መጀመሪያ፣ ምክንያቱም ዶሮ ከገባው በኋላ ስለማጠፋው ማለት ነው። እንዲህ አድርጌያለሁ። አሁን ቀጣው የሚሆነው ሩዛችንን ነው የምንሰራው። ሩዙ ቀላል ነው፣ አያስቸግርም እና አብረን እንሰራ። ቤተሰቦቼ በዚህ መልኩ ሆኗል። ዶሮአችን በደንብ አቀላቅየው መጥቻለሁ። ያው የአንድ እጃ ነገር ታውቁ የለ በአንድ እጅ ስለሆነ አልተመቸኝ ነበር። አሁን በደንብ ተመችቶኝ በሁለት እጅ ያቀላቀልኩት። እንግዲህ ሩዛችንን እንሰራለን። ይሄን እስከ መጨረሻው እንቀንሰዋል በማጥፈው በኩል። ቀጣውን ወደ ሩዝ አሁን እንግዲህ ውድ ቤተሰቦቼ በዚህ መልኩ ደርሷል። ቀጣው የሚሆነው እንግዲህ ሙያ ወርድ ነው የምጨምርበት። እኔ ዛሬ አንድ ዶሮ ነው የሰራሁት። ብዙ ስለሆነ ሩዙም ትንሽ በዛ ስለሚል አንድ ግጥም ነው የጨመርኩበት። ሙያ ወርዱ ይሄ ነው እኔ የተጠቀምኩት። ይሄን ነው። የተለያየ ሙያ ወርድ አለ። ያገኛችሁትን አይነት መጠቀም ትችላላችሁ። ሩዙን ልጨምር ስለሆነ በዚህ መልኩ አስተካክዬዋለሁ። ከዛ ሩዙን ነው የምጨምረው። ሰዎች ሩዙን ሳበስል ያላሳየኋችሁ በጣም በስራ ቢዚ ነበርኩኝ። ታችኛው ቤት እያጸዳ ስለነበረ እየተመላለስኩ አልተመቸኝም። ሩዝ እንዲህ ሆኗል። በደንብ አልበሰለም። በመረቁ ነው ያበሰልኩት። እናንተ ግን እኔ ዶሮ በሆነ አጋጣሚ እንደነገርኳችሁ ስለበሰለ ነው ከፊት እንጂ ዶሮ ባይበስል ይሄንን በአይድ ውሃ ነው የምናበስለው። አሁን ግን እኔ በመረቁ ነው ዛሬ የተጠቀምኩት። ቀስ ቀስ እያደረግን እንግዲህ እንዲህ እያረኩ አለብሰዋለሁ። ቀስ እያረኩ እንዲህ እያረኩ እያስተካከልኩኝ አለብስና እንገናኝ። ቤተሰቦቼ ግማሽ ሩዝ በዚህ መልኩ አዳርሼ አልብሼዋለሁ። በደንብ ማንካውም እንዳይነካባችሁ ደግሞ ነጭ ሩዝ ስለምጨምር ታስተካክላችሁ ካረጋችሁ በኋላ ትንሽ ካረን ታረግበታላችሁ። እናንተ ማብዛትም ትችላላችሁ። እኔ ግን ሰዎች ስለማይፈልጉ ትንሽ ነው ያደረኩት። አሁን ይሄን የስብ የኔ ሰዎች ስለማይወዱ ነው እንጂ ሰዎቻችሁ ችግር ከሌለባችሁ ትንሽ በዛ ቢል ያምራል። ከረን የታችኛውም ስለሚቀየር ከረኑ ነጩ ትንሽ ይሆናል ማለት ነው። አሁን ደግሞ በድጋሚ እናለብሰዋል። ቤተሰቦቼ በዚህ መልኩ ሆኗል። እሳቱን በጣም እስከ መጨረሻው ቀንሼዋለሁ። የንፍና አድርገን እንዲደራችንን ከድነን ለአምስት ደቂቃ ያህል በተቀነሰ ሙቀት እናቆየዋለን። ቀጣው የሚሆነው ማጥፋት ነው። አብረን እናያለን። አሁን ውድ ቤተሰቦች ሩዛችን ትንሽ እየቀረው ነው። 3 ደቂቃ ያህል ከድነዋለሁ። አሁን በደንብ ሲበስል እንትን ይላል። ሩዙ ራሱ ወደ ላይ ቁም ቁም እንደ ማለት ይላል። እና ውድ ቤተሰቦች ይሄ ሩዝ ካብሌ ነው ብያችኋለሁ። የጎደለው 3 ነገር አለ ብያችኋለሁ። ከጎደለው 3ቱን ነገር እስኪ አንዱና ሁለቱን ያው ምግብ የምትሰሩ ልጆች የመዳም ቅመሞች አይጠፋችሁም፣ በደንብ ታውቁታላችሁ። በእኔ እውቀት በእኔ ሙያ 3 ነው የጎደለው ብያለሁ። እስኪ በእናንተ ስንት ጎሎታል ኮሜንት ላይ ያስቀምጡልኝ ውድ ቤተሰቦች። እና ደግሞ ሩዝ ካብሊና ሩዝ ቢሪያኒ ልዩነቱ በምንድን ነው? እኔ በ3 ነገር ነው ብያለሁ። ያንንም ልዩነቱን የእናንተን ደግሞ ልዩነቱን ኮሜንት ላይ ያስቀምጡልኝ። እኔ ቀጣይ ቪዲዮ ላይ ቢሪያኒውን እየሰራሁ ጎዶሎውንም ልዩነቱንም አስቀምጥላችኋለሁ ውድ ቤተሰቦች። ላይክ፣ ሸር፣ ሰብስክራይብ አትርሱ። ውድ ቤተሰቦች በዚህ መልኩ ሆኗል። አሁን አቀላቅለዋለሁ። እንዲህ ሳቀላቅለው 3 አይነት ከረን የሆነው በተለይ አስፈሩ በዛ ቢል በጣም ያምር ነበር፣ ግን የኔ ሰዎች ስለማይወዱ ሰዎች ሩዝ ቢሪያኒያችን ይሄን ይመስላል። ያምራል አይደል? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።